ወይም ግድግዳው ላይ የተፈጠረውን ክፍተት በመመልከት አሊያም የግድግዳውን ፍቅፋቂ ወለሉ ላይ ስለሚያዩ በቀላሉ ይዟቸዋል። ሰዎቹ ግን ለዚህ ሁሉ ችግር መላ አላቸው። የግድግዳውን ቀዳዳ ለማስፋት ከእስር ቤቱ ምግብ ቤት የሰረቁትን ማንኪያ ተጠቀሙ። ምናልባትም የጥበቃ ሰዎች በሚዘዋወሩበት ሰዓት ግድግዳው ላይ የጭረት ምልክት እንዳያዩ ቁፋሮውን ከመጀመራቸው በፊት የንፋስ መውጫ ፋኑን የሚመስል ሌላ የወረቀት ፋን ሰሩ። በተጨማሪም የጥበቃ ቡድን አባላቱ በየደቂቃው ስለሚንቀሳቀሱ ተራ በተራ አንዳቸውን እየጠበቁ አንዱ ሲቆፍር አንዱ የፖሊሶችን እንቅስቃሴ እየተከታተለ ከወራት ልፋት በኋላ ቁፋሮ በድል ተጠናቀቀ። አሁን ከክፍላቸው መውጣት የሚችሉበትን ቀዳዳ ፈጥረዋል። ሆኖም ከህንፃው የሚያስወጣውን መንገድ መፈለግ አለባቸው። ለዚህም የእስር ቤቱ መብራት የሚጠፋበትን ሰዓት እየጠበቁ በቀዳዳው በኩል ከክፍላቸው እየሾለኩ እንዴት ከታሰሩበት ህንፃ መውጣት እንደሚችሉ አጠኑ። ከክፍላቸው ጀርባ በሚገኝ ዩቲሊቲ ኮሪደር በኩል ወደ ላይ ተንጠላጥለው ጣሪያ ላይ ባለ ቀዳዳ በመሽለክ ከህንፃው ማምለጥ እንደሚችሉ ቢደርሱበትም እዚህም አንድ ችግር ገጠማቸው። ጣሪያው በቀላሉ የማይከፈት የብረት ክዳን አለው። በመሆኑም ብረቱን ለመቁረጥ የሚሆን መሳሪያና ተጨማሪ ጊዜ ያስፈልጋቸዋል። ከእስር ቤቱ ወርክሾፕ የቫኪዩም ክሊነር ሞተርና የብረት መቁረጫ ምላጭ በመስረቅና ከቁርጥራጭ ብረቶች የተሰራ ድሪል በመጠቀም ብረቱን መቁረጥ የሚችሉበትን መፍትሄ አገኙ። ሆኖም የጣሪያውን ክዳን ለመቁረጥ ወደ ላይ ሲወጡ ለቁጥጥር የመጡ ፖሊሶች በክፍላቸው ካጧቸው ጨዋታው ፈረሰ ማለት ነው። ወንድማማቾቹ ክላረንስና ጆን አንግለን ለዚህ መፍትሄ አለን አሉ። ሁለቱ ወንድማማቾች የታወቁ ሰዓሊዎች ናቸው። እናም እነሱ በማይኖሩበት ሰዓት እነሱም መስሎ አልጋቸው ላይ የሚተኛ ቁስ ስለመፍጠር አሰቡ። የመጸዳጃ ቤት ወረቀት፣ የግድግዳውን ፍቅፋቂ ሲሚንቶና የገላ መታጠቢያ ሳሙና በመጠቀም የሰው ጭንቅላት የሚመስል ቅርጽ ሰሩ። ከእስር ቤቱ የእስረኞችን ጸጉር አሰባስበው በሙጫ ከቅርጹ ጋር አጣበቁት። እናም ከክፍላቸው ሲወጡ አርቲፊሻል ጭንቅላታቸውን ሰው አስመስለው በብርድ ልብስ ጠቅልለው ያስተኙታል። በዚህ መልኩ የጣሪያውን ክዳን መክፈት ቻሉ። አሁን አንድ ነገር ይቀራቸዋል። እስር ቤቱን ከከበበው ውቅያኖስ ማምለጥ የሚችሉበት ሌላ ዘዴ። ሰዎቹ ለዚህም ቀድመው ተዘጋጅተውበታል። ከእስር ቤቱ ለወራት እየሰረቁ ያጠራቀሟቸው 50 የዝናብ ልብሶች አሏቸው። እነዚህን ልብሶች እየቀደዱ በሙጫ በማያያዝ መነፋት የሚችል ጀልባ አድርገው ሰሯቸው። ቀጥሎ ከእስር ቤቱ ወርክሾፕ እንጨት ሰርቀው የጀልባ መቅዘፊያ አድርገው ሰሩት። አሁን የሚጠበቀው የማምለጫው ቀን ነው። ሰኔ 11 ቀን 1962 የመጨረሻዋ ቀን ሆነች። ቀድመው የተለማመዱት ድራማ ነበርና ባዘጋጁት መንገድ እየተሽለኮለኩ የህንፃው ጣሪያ ላይ ደረሱ። እዚህ ጥንቃቄ ያስፈልጋል። ሙሉ ግቢው በፓትሮል ይጠበቃል። ግቢውን የሚሽከረከር ከፍተኛ የፓውዛ መብራት አለ። በዛ ላይ አጥር። ሰዎቹ ልምድ አላቸውና ፖሊሶቹም መብራቱም እንዳያገኛቸው ከፍተኛ ጥንቃቄ በማድረግ በኪችኑ በኩል ያለ የውሃ መውረጃ ቱቦ በመጠቀም ከህንፃው ወረዱ። ቀጥሎ አንድ በአንድ አጥሩን እየተንጠላጠሉ ወረዱ። ከአጥሩ ወርደው ውቅያኖስ የገቡበት የመጨረሻዋ ቦታ ይህች ናት። የእስር ቤቱ ፖሊሶች የሰዎቹን መጥፋት ያወቁት ሲነጋ ነው። ሦስቱም እስረኞች መነሳት ባለባቸው ሰዓት አልተነሱም። ቢጠሩ አይሰሙም። አንድ የጥበቃ ቡድኑ አባል በያዘው ዱላ የሞሪስን ጭንቅላት ነካ አደረገው። ምናልባትም በሕይወት ዘመኑ እንዲህ ደንግጦ ላያውቅ ይችላል። የሞሪስ ጭንቅላት ከአካሉ ተቀንጥሶ መሬት ላይ ወደቀ። በድንጋጤ የእስር ቤቱን አላርም ነክቶ ግቢውን በጩኸት ደበላለቀው። አሜሪካ ታመሰች። ጋዜጦች፣ ሬዲዮና ቴሌቪዥን አልካትራዝ እስር ቤት ተደፈረ አሉ። አልካትራዝ ደሴት በየብስ በአየርና በባህር ቢበረበር ከዛን ቀን ጀምሮ ሦስቱን ሰዎች አይቻቸዋለሁ የሚል ሰው አልተገኘም። በዛ ሰዓት 3 እስረኞች ከአልካትራዝ እስር ቤት ስለመጥፋት